አክስት ልሆን እኮ ነው። ወንድሜን ድጋሚ ላይ ሆነው ቢኒ አርግዘሻል ልዕልት? ከማን ያረገሽ? ምንድነው? ምንድነው? ያስደነገጥከኝ እኮ ነው። ልዕልት እርግዝና የውሸት ነው አይደል? ምን ማለት ነው? የምርመራ ውጤቱን አየህ አይደል እንዴ? እኔ እሱን አላምንማ። ያማል እንዴ ቢኒያም? ሰማኛለህ? ሲጀመር ያንተን አመኔታ የጠየቀ ሰው የለም። ሲቀጥል ደግሞ ከፈለክ መን ካልፈለክ አትመን፣ አይመለከተኝም። ይህ ነገር እንደዚህ ስላልሽኝ ብቻ ማምንሽ መሰለሽ? ማለት ቆይ ምንድነው ችግርህ? እኔ አንቺን አላምንሽማ። እና እኔ ምን ላድርግ? እውነቱን ደርስበታል። ልዕልት ትናንት ከዚህ ቤት ውጡ ስልሽ የእርግዝና ወሬ ይዘሽ መጣሽ አይደለ? ያማል እንዴ ሰውዬ? ሲጀምር ያንተን አስተያየት የጠየቀ ሰው የለም። ሲቀጥል ደግሞ ራስን የዚህ ቤት አዛዥ አድርጎ ማሰብ ሞኝነት አይመስልም? ትሰማኛለህ? አንተ ተራ የሸዋን ጊዜው ቅጥረኛ ነህ። የዚህ ቤት ጉዳይ ደግሞ አንተን አይመለከትህም። እንዴት እንደሚመለከተኝ አሳይሻለሁ። ቆይ ለምን እኔ እንዴት እንደሚመለከተህ አልነግርህም? ትሰማኛለህ? አሁን አረገዝኩ አልኩ። ይሄንን እየሮጥክ ሄደህ ላለቃ ሸዋን ጊዜው ማቃጠር ነው በቃ። ከዚህ ውጭ ምንም ስራ የለህም እንጂ እዚህ ቤት ውስጥ ስለሚፈጠረው የት ወጣሽ የት ገባሽ ማለትም መብት የለም። እሺ ዝም ብለህ ራስን እንደ ባለቤት እየቆጠርክ አጉል ፊት ካላልኩ አትበል። አፍሽን አትክፈቺ። ይህ ልጅ ናታን አይደለም አይደል ልዕልት? እሺ አይደለም እንበል። ምን ይሁን ታዲያ? ምን ልታደርግ ነው? አንደኛ እንደገና ምርመራ እንድታደርግ ይፈልጋል። በዚህ ነገር አንተ ራስህ ስለምታፍርበት የፈለክበት ቦታ ሄደን ማረጋገጥ እንችላለን። እሺ በዚህ ከተስማማን ደግሞ የልጁ አባት ማን እንደሆነ ቀስ ብለን የምንደርስበት ይሆናል። ናታን ሞቷል፣ እውነቱን አይነግረንም። ነገር ግን እውነቱን የምናረጋግጥበት ሌላ መንገድ አይጠፋም። ልዕልት ተጠንቀቂ። እሺ አትልፋ ቢኒያም። ይሄ ነገር ዞሮ ዞሮ አንተ ራስን ነው የሚጎዳ። ቢጎዳኝም እውነቱን ሳላውቅ አልቀርም። እንዴ ልዕልት ወዴት ልትሄጂ ነው? አንድ ማገኘው ሰው አለኝ። ክትትልስ መቼ ስትጀምሪ ያሰብሽ? አላወኩም ማኪ፣ እስካሁን ግን አልወሰንኩም። እንዴ ልዕልት ምን ሆነሻል? ምንም ጊዜ እኮ መስጠት የለብሽም። ነገውኑ ሄደን መጀመር አለብሽ። እሺ ጀምራለሁ። ምን ነው የአክስትነት ግዴታሽን እየተወጣሽ ነው? ልዕልት እንዴት ደስ እንዳለኝ አታምኝም። እንደገና ተስፋዬ ሊመለስ እኮ ነው። እውነት የሆነ ነገር እየተሰማኝ ነው። ያን ያህል? ታውቂያለሽ ወንድሜን ሳልጠግበው ነው የተለየሁት። ግን ደግሞ የወንድሜ ምትክል አገኝ ነው እና የሆነ ደስ የሚል ስሜት እየተሰማኝ ነው። እንኳን ደስ አለሽ ማኪ። ልዕልት ወይ ልዕልት ምን እየተሰማሽ እንደሆነ ይገባኛል። አባት የሞተበት ልጅ ማሳደግ በጣም ከባድ ነው። ስሚኝ፣ ልጁን ከወለድሽ በኋላ ግን ማድረግ የምትፈልጊው ነገር ካለ እኔ ያለው። እሺ ምንም አታስቢ ማኪ፣ ምንም ነገር አይፈጠርም። ልጄን ራሴ ያሳድገዋለሁ። እሺ ልዕልት፣ ለነገ ቀጠሮ ላስይዝና ክትትልሽን ወዲያው ትጀምሪያለሽ። እሺ እሺ በቃ እኔ ልሂድ። ደስ አላለህም እንዴ ኪዳኔ? ምን ነው ደስ የሚለው? እስኪ ንገሪኝ። እቺ ልጅ አባት የሌለው ልጅ ማሳደጓ ነው ደስ የሚለው? ተው እንጂ አባት ባይኖረውም ምን የመሰለ ሀብት ይኖረዋል። ተንደላቆ ያድጋል። ምን ትሆናለች ብለህ ነው? ሁለቱም በደስታ ይኖራሉ። ቆይ ግን ምንድነው እንደዚህ በአንድ የቀየረሽ? እኔም ማውቃት አልማዝ
ቤታችን ለቀን ስንወጣ እዛው ቀርታለች። ምን አደረግኩ? በልጄ ደስታ መደሰቴ ነው አንተን ያስከፋህ? ይሄ የልጅ ደስታ አይደለም። ቀሪ ዕድሜዋን በሀዘንና በቁጭት እንድትመራ ነው የሚያደርጋት። ለምንድን ነው ሀዘን የምትኖሩ? ምን ሆንኩኝ ብላ? እስኪ ንገሪኝ፣ ይቺ ልጅ ስንት ዓመቷ ነው? በዚህ ዕድሜዋ የማትወደውን ኑሮ፣ ሰላም የማይሰጣትን ህይወት እንድትኖር ለምንድን ነው የምታደርጋት? ጭራሽ እኔ ነኝ ለዚህ ሁሉ ነገር ተጠያቂ? ምን ነው ለዚህ ህይወት የዳረከን አንተ እንደሆንክ መቼም ማስታወሻ አያስፈልግህም። አውቃለሁ፣ ልጄን የገደልኳት እኔ ነኝ። በምንም መንገድ ይሁን ግን ራሴን ይቅር አልለውም። እና ራስን ተጠያቂ ማድረጉን ትተህ ለምን እኔ ላይ ጣትህን ትቀስራለህ? አለሚ፣ እኔ ወደ አንቺ ጣቴን አልጠቆም። እየተሰማኝን ነው የተናገርኩት። ምንም ቢሆን በልጄ እርግዝና መደሰት አልችልም። እዚህ ቤትም በመኖራችን ልደሰት አልችልም። ከዚህ ቤት እንድንወጣ ሳስብ ይሄ ነገር በመፈጠሩ አናዶኛል። ኪዳኔ፣ ከዚህ ቤት ለመውጣት እንዳታስበው። ትሰማኛለህ? እኛ ቤተሰቦችህና ልጆችህ ነን። በእኛ ላይ ፊትህን ማዞር አትችልም። ለማኪ የምታስብላትን ያህል ለልጅህ ለልዕልት ማሰብ አለብህ። አንቺ ነሽ ልጄ እንደዚህ የምትያት። ለምን አይምሯን በማይሆን ነገር ትሞያታለሽ? የራስህ ጉዳይ ኪዳኔ። የሚጠቅምህን አንተ ታውቀዋለህ። ሄላ፣ እየመጣሁ ነው። የት ነህ? እዛው ካፌ ነኝ። እሺ በቃ መጣሁ። የኔ ልጅ። አቤት። አልረበሽኩሽም አይደል የኔ ልጅ? አይ አልረበሽኝም። የኔ ልጅ ፀጉርሽ እኮ እናትሽን ነው የሚመስለው። አንቺን ሳይሽ እናትሽን ነው የምታስታውሽኝ። እውነት እናቴን እመስላለሁ እንዴ? ምን ልዩነት አላችሁ? አንድ ናችሁ፣ ከጸባይ እስከ መልክ ድረስ። እንግዲህ እናቴ ስትናፍቀኝ ራሴን በመስታወት ማየት በቂ ሊሆን ነዋ። እንዴ በጣም እንጂ የኔ ልጅ፣ አንድ አይነት እኮ ናችሁ። ታድዬ የኔ ልጅ፣ እዚህ ቤት ከመጣን ጀምሮ እኔን ስታይ ጥሩ ነገር አላየብሽም። ምናልባት ሳላቅ የበደልኩሽ ነገር ይኖር እንዴ? አረ እንደዛ አይደለም፣ ምንም ነገር አልበደልሽኝም። እና ካዲያ ምን ነው በዚህ ልክ ጠላሽኝ? የኔ ልጅ ምን አደረግኩሽ? ኪዳኔን አባዬ ብለሽ ተቀበልሽው፣ እኔን ግን ማዬ ብለሽ መጥራት ሲከብድሽ አየሁ። ምንድን ነው የኔ ልጅ? አረ ምንም አይደል። እንደዚህ ራሱ እኮ አስቤ አላውቅም። ከሆነ እሺ፣ እኔ ግን የበደልኩሽ ነገር ካለ ይቅርታ ለመጠየቅ ነበር አመጣጤ። ስለ ወንድምሽስ ገዳይ ያገኘሽው ነገር አለ እንዴ? አይ ምንም ነገር የለም። ገና እየፈለግኩት ነው፣ ግን ማግኘት አይቀርም። ታገኘዋለሽ የኔ ልጅ፣ ግን ተጠንቀቂ። አንቺ ሰው ታምኛለሽ። እኔ ይሄ ቢኒያም የሚባል ልጅ እንኳን ሰላም አልሰጠኝም። ዘመኑ ከባድ ነው የኔ ልጅ፣ መጠርጠር አለብሽ። በዚህ ልክ አምነሹ መቀመጥ የለብሽም። እንዴ ቢኒያም እኮ አባዬ ላከው የራሱ ሰው ነው። ምንም የሚያስፈራ ነገር የለውም። እኔ ነገሩን ነው ያልኩሽ የኔ ልጅ። ያው ሁሉም ሰው አስመሳይ ነው። ይኸውልሽ የኔ ልጅ፣ መድኃኒት ጠፋ ያልሽ ሰዓት መናገር ከብዶኝ ነው እንጂ ከክፍልሽ የሆነ ነገር ይዞ ሲወጣ አይቼዋለሁ። ማ ቢኒ? አዎ ቢኒያም። እንደዛ ጠፍቶብኝ ስትፈልጊ አብሮሽ ሲፈልግ ምንም ማለት አልቻልኩም። አይ ይሄ ሊሆን አይችልም። ላይሆን ይችላል፣ ግን እኔ ጥሩ ነገር ስላልተሰማኝ ነው የነገርኩሽ። አመሰግናለሁ። እሺ ልጅ፣ መልካም ቀን። እንዴት ነሽ ልዕልት? ደህና ነኝ። እንዴት ነህ? ጠፋሽ እኮ። በሰላም ነው? እናንተ እኮ ነበራችሁ ልትፈልጉኝ የሚገባው። እሱ ስልክ ነሽ፣ እኛ ነበር መፈለግ የነበረብን። ዴቭ፣ አንተም ጓደኛው ነህ። ምን እንደተፈጠረ ሁሉንም ነገር ታውቃለህ። ቆይ እንዴት አንድ ቀን እንኳን መጥቶ ይቅርታ አይጠይቀኝም? ቆይ ምን ያህል ቀናቶችን ቁጭ ብዬ እንደጠበቅኩት ግን ታውቃለህ? ልጠብቂው እንደምችል አውቃለሁ ልዕልት። እሺ የት ነው ያለው? ለምንድን ነው ያልመጣው? ልዕልት፣
አክሊል ከዚህ በኋላ ወደ አንቺ ህይወት አይመጣም። ምን ማለት ነው? ምንም አልሰማሽም ልዕልት? ምንድን ነው ዴቭ? ዙሪያ ጥምጥም አትሂድ፣ በግልጽ ንገረኝ። አክሊል ምን ሆነ? አይ ምንም አልሆነም ልዕልት። ምንድን ነው ዴቭ? ለምንድን ነው የማትነግረኝ? ልዕልት በጣም አዝናለሁ። ምን ያህል ታዝኝ እንደምችይ። ምንድን ነው የተፈጠረው ዴቭ? ንገረኝ እንጂ። አክሊል ሊያገባ ነው። ምን? ልዕልት በጣም አዝናለሁ፣ ግን ቤዛ አርግዛለች። ለዛ ነው ለመጋባት የወሰኑት። ልዕልት ደህና ነሽ? እየቀለድኩ ነው በላይ ዴቭ። ማለት እንዴት? በእናትህ ሻስ ነው በላይ። ቢሆን ደስ ይለኝ ነበር፣ ግን እውነታው ይሄ ነው። እንዴት ማለት? አክሊል ሊያገባ ነው? እንደዚህም ይቻላል እንዴ? እሱም አላሰበበትም። ድንገት ነው ሁሉ ነገር የሆነው። ድንገት ከመሬት ተነስቶ ማግባት? ድንገት ከመሬት ተነስቶ እኔን ትቶ ሌላ ሴት ጋር መሄድ? ድንገት ያው ስላረገዘችበት ነው። ምንም ማድረግ አይችልም። እሺ እኔስ ዴቭ? ቆይሽ እኔ በዚህ ልክ ይሄን ያህል ምን አደረግኩት? እኔ እኮ አክሊልን በጣም እወደዋለሁ፣ በጣም አፈቅረዋለሁ። ካለሱ መኖርና መተንፈስ እስከማልችል እንዲሰማኝ ድረስ አፈቅረዋለሁ እኮ። እሱ ግን ቆሻውን ይዘድ ይባላል። እንዴ እዚህ እንዴት ሊመጣ ቻለ? ቆይ የኔ መድኃኒት ቢኒያም ክፍል ምን ያደርጋል? ልዕልት በጣም እያመመሽኩ ነው። ሆስፒታል ሄድ እንዴ? አይ ደህና ነኝ። ወደ ቤት መሄድ ብቻ ነው የምፈልገው። እሺ በቃ ልሸኝሽ። ሂሳብ አምጣልኝ። ምን ሆንኩ? በጣም የተናደድሽ ትመስያለሽ። ምን ሆንሽ? ምንም አልሆንኩም። ምንድን ነው የመድኃኒት? አንተ እንድታስረዳኝ ነው አስቀምጬ የጠበቅኩ። መድኃኒት ሳስመጣልሽ ዶክተር ሆንኩ መሰልሽ እንዴ? ቢኒ አታስመስል። ይሄ መድኃኒት አንተ ክፍል ምን ይሰራል? እኔ ክፍል? አዎ አንተ ክፍል። እኔ ክፍል መድኃኒት ሊኖር አይችልም። ግን ደግሞ ያገኘሁት አንተ ክፍል ነው። ይሄ መድኃኒት የኔ ጠፋብኝ መድኃኒት ነው። ቆይ ሀሳብህ ምን ለማድረግ ነው? ምን እያሰብክ ነው? አልቀለድኩም ቢኒ። ይሄ መድኃኒት ያገኘሁት ከአንተ ክፍል ነው። እናንተ ክፍል ምን ያደርጋል? ቆይ አንተ ማን ነህ? ታኔ ምን ፈልገህ ነው እዚህ ቤት የመጣኸው? ንገረኛ፣ ማን ነህ? በጣም አስመሳይ ሰው ነህ። ቤቴን ለቀህ ብትወጣ ደስ ይላል። ቆይ እባክሽ ተረጋጊ። የተፈጠረው ነገር ምንም ይገባል። ውጣልኝ! ብቻ ውጣልኝ ያልኩ ነው። አይንን ማየት አልፈልግም። አሁን ደህና ነኝ ዴቭ፣ ተመለስ በቃ። ውስጥ አስገብቼሽ እመለሳለሁ። አይ ችግር የለውም፣ እኔ ራሴ እገባለሁ። እሺ ግቢ።
አንተ ልክስክስ እኔንም ኃጢአት ውስጥ ጨመርከኝ አይደል እንዴ? ምን ማለት ነው? ምን አደረኩኝ ማለት? ልዕልት ዛሬ የሆነችውን ብታይ በራስህ ታፍር ነበረ። አዎ ነገርኳት። ኧረ ተወኝ። እንዴት እንዳሳዘነችኝ አትጠይቀኝ። እንዴ ሴት ልጅ ልቧ ሲሰበር ማየት እንዴት ነው የሚያስጠላው? እኔማ ለአንተ አዘንኩልህ። ለምን? ልዕልቴ ዛሬ ጠብ ያደረገችው እንባ 7ኛ ሰማይ ደርሶልሃል። መቼም ፈጣሪ ደግሞ እንባዋን ያያል። እናማ ብራዘር የልዕልቴ እንባ ጎርፍ ሆኖ ከመውሰዱ በፊት አንድ ነገር ብታደርግ ይሻላል። በል በቃ ከዚህ በኋላ ስለማላገኝ መልካም ህይወት ይሁንልህ። እንዴ ለምን አገኛለሁ? ለአንተ የዘነበው እኔንስ ቢያጠፋኝ? እየቀለድኩኝ አይደለም። ለማንኛውም መልካም ህይወት። ሚዜህን ፈልግ። አስደነገጥከኝ እኮ። አንቺ ነሽ አይደለ ይሄን መድኃኒት እኔ ክፍል ውስጥ ያስቀመጥሽው? አጭውብኝ እኮ እያደረከኝ እንዴ? የጠየኩሽን ብቻ መልሽልኝ። አንቺ ነሽ ወይ ይሄን መድኃኒት እኔ ክፍል ውስጥ ያስቀመጥሽው? የምን መድኃኒት ነው? ሆን ብለሽ ከማኪ ጋር እንድጣላ ይሄን መድኃኒት እኔ ክፍል ውስጥ ደብቀሽ እንድታገኘው አደረግሽው አይደል? ስለምንድን ነው የምታወራው ቢኒያም? ለምን ብዬ ነው እዚህ ጨዋታ ውስጥ ራሴን የምከተው? እኔን ከዚህ ቤት ለማስወጣት አስበሽ ከሆነ መቼም አይሳካልሽ። በራስህ ጊዜ ሲደክም ትወጣለህ። እኔ ካንተ ጋር ምን አታገለኝ? እሺ ጥሩ። የማደርገውን ነገር በደንብ ተከታተል ወይዘሮ አልማዝ። የምትወጪበት ቀን ሩቅ አይደለም። ልዕልቴ ልዕልቴ፣ ብቻዬን መሆን እፈልጋለሁ። እማዬ ተይኝ። ምን ሆነሽ ነው የኔ ልጅ? ተይኝ አልኩሽ እኮ እማዬ፣ ብቻዬን መሆን እፈልጋለሁ። የኔ ልጅ እኔ እናትሽ ምንም ቢፈጠር አብሬሽ ነኝ። ይሄ ልጅ ማስወጣት እፈልጋለሁ እማዬ። አዎ እማዬ፣ ይሄ ልጅ በሆዴ ውስጥ እንዲያደርግ አልፈልግም። ማስወጣት እፈልጋለሁ። ተረጋጊ የኔ ልጅ። ምንድን ነው የተፈጠረው? ለምን ተረጋግተሽ አንነጋገርም? ይሄ ልጅ የናታን እንዳልሆነ ታውቃለሽ። ያረገዝኩት ከአክሊል ነው። የኔ ልጅ ድምፅሽን ቀንሽ እማዬ። አክሊል ሊያገባ ነው። ምን? አይገርምሽም? አክሊል በእኔ ጨክኖ ሌላ ሴት ሊያገባ ነው። የኔ ልጅ እንዳትነኪ እማዬ። አሁን ካለሁበት ሁኔታ አቅፎ አጽናንቶ የሚያወጣኝ አንድ ሰው የለም። እናንተ የምትሆኑ ሁሌ ቢሆን ስለ ራሳችሁ ስሜት ነው የምትጨነቁት። ሲጀምር አክሊል ትሆኝ በእናንተ ምክንያት ነው። ለእናንተ ደስታ ስል ነው እሺ የራሴን ደስታ የተውኩት። ኧረ እባክሽን የኔ ልጅ ድምፅሽን ቀንሺ እማዬ። ይህን ልጅ አስወጣዋለሁ። አባቱ ከኔ ጋር የሌለ ልጅ ወልጄ ማሳደግ አልፈልግም። በዛ ላይ ልጄን ሳይ አባቱን እያስታወስኩ በህመም መኖር አልፈልግም። ምንድን ነው ያልሽው ልዕልት? ያወራሹን እያንዳንዱን ነገር ሰምቻለሁ። ልዕልት ሊከፋሽ እንደሚችል ነግሬሽ ነበር፣ ግን ደግሞ ነው ያለሁልሽ። ልጁንም ካልሆነ ለእኔ ተሰጭኝና እኔ ያሳድገዋለሁ። ልዕልት የወንድሜ ልጅ እንድትገይብኝ አልፈልግም። አሁን ባንቺ እጅ ነው ያለው። እባክሽ ተለመኝኝ፣ ምንም ነገር እንዳታደርጊ እባክሽ ልዕልት። ኧረ ተረጋጊ የኔ ልጅ። እንዲህ አታደርግም። አባቱ ከኔ ጋር የሌለ ልጅ አልወልድም ስትል በጆሮዬ ነው የሰማኋት። ተረጋጊ ማኪ። ምንም ቢሆን እኮ የልጅ ከአንቺ በላይ ልጅነቱ ለኔ ነው። የፈለገ ነገር ቢፈጠር ጨክኜ መጥፎ ነገር ማድረግበት ይመስልሻል? እና ምንድነው ከእናትሽ ጋር ስታወሩ የነበረው? ስለምን ጽንስ ማስወረድ ነው የምታወሩት? ማኪ እንደዚህማ አታስጨንቅኝ። እንዴ እኔ እኮ ይሄን ልጅ የምወልደው የወንድምሽ ልጅ ስለሆነ አይደለም። ሁሉም ነገር ላይ መብት ይሰጠኝ አትበይ።
እሺ በቃ እኔ እኮ ስላስደነገጥሽኝ ነው፣ ላስጨንቅሽ ፈልጌ አልነበረም። እሺ በቃ አሁን ከክፍሌ ውጭልኝ። ማኪ ከእናቴ ጋር እያወራን ነው። ስለተፈጠረውም ለሚፈጠረውም ነገር አትፍሪ። እውነት? አዎ ከልቤ ነው ማኪ። አሁን ግን ከእናቴ ጋር እናወራበት። እሺ በቃ ልዕልት፣ ነገ ሆስፒታል እንሄዳለን አይደል? አዎ እንሄዳለን። ቀጠሮ ማስያዝ ልንገርሽ ብዬ ነው። እሺ ማኪ። እሺ ጋሼ ስለዚህ መድኃኒት ምን የምታውቀው ነገር አለ? አይ ኧረ እኔ ምንም አላውቅም። የምን መድኃኒት ነው? በደንብ ታውቃለህ እንጂ ጋሼ። ይሄ መድኃኒት ከማኪ ክፍል ውስጥ ወስዶ ማኪ ራሷን ክፍል ውስጥ አገኘች። ማን ነው አንተ ክፍል ያስገባው? እሱን ነው ልነግርህ የምፈልገው። የኔ ልጅ ክፍል ውስጥ ማን እንዳስገባው በምን አውቃለሁ? ታውቃለህ ጋሼ። ምን ማለት ነው ታውቃለህ ማለት? ትናንት ማኪ መድኃኒቷን በስርዓት እንድታስቀምጥ ስነግራት ይህ መድኃኒት የሚወስድባት ሰው እንዳለ ተሰምቶኛል። አይ እኔ የማውቀው ነገር የለም የኔ ልጅ። ስለጠፋባት ድጋሚ እንዳይጠፋባት በጥንቃቄ እንድታስቀምጠው ነግሬያት ነበር። እኔ ግን ማኪ እንድትሞት ወይም ደግሞ እንድታብድ የሚፈልግ ሰው ያለ ይመስለኛል። ይሆናል አለ አይደለ ጋሼ? አንተ ልጅ እኔ ምን አውቃለሁ? ለምንድን ነው የምታስጨንቀኝ? ጋሼ እኔም አንተም የሆነ ነገር እናውቃለን። እኔ ማኪ እንደማትጎዳትና መልካም ሰው እንደሆንክ አውቃለሁ። ግን እዛ ቤት ከአንተ ውጭ ያሉ ሰዎች እድሉን ቢያገኙ ማኪን ከዛ ቤት አያስወጣትም ብዬ መከራከር አልችልም። የኔ ልጅ አንተ እውነት የማኪ ጠባቂ ከሆንክ በደንብ ጠብቃት። ብቸኛና በጣም የምታሳዝን ልጅ ናት። ማን ነው ሊጎዳት የሚፈልገው ጋሼ? ቤተሰቦቿን ሲያሳጣ ማን ነው? አታስጨንቀኝ የኔ ልጅ። እኔ ምንም አውቀው ነገር የለም። ግን ራሱ ሸዋንግዛው ለራሱ ጠላት ሆኖ ነው የኖረው። አሁንም የሱ ጠላቶች ለማኪ ይተርፋሉ። ስለዚህ ከአይነ ሳትርቅ በደንብ ጠብቃት። ከኔ በላይ አንተ አቅም አለ። ትቆያለህ ወይስ ትሄዳለህ? አንተ ትንሽ ቆይቼ እመጣለሁ። እሺ መልካም። እንዴት ነሽ ልዕልት? መልሳለሽ? ምንድን ነው ዴቭ? ደህና መሆንሽን ለማየት ነው። ደህና ነኝ ዴቭ፣ አታስብ። ልዕልት አክሊልን ስጣት ብሎኝ ነበር። ምንድን ነው? እኔ እንጃ አላየሁት። ቅርታ ልዕልት። ዴቭ አንተ ምንም አላደረከኝም ይሆናል፣ ግን አንተም ጭምር አስጠልተኛል። ምንም ቢሆን ደግሞ እዚህ ደረጃ ላይ እስኪደርስ ድረስ የሆነ የምታውቀው ነገር ነበር። አንተ ግን ምንም አልነገርከኝም። አንተም ቢሆን ያው ነህ። ሁለተኛ መተህ በሬ እንዳታንኳኳ። እኔ ደግሞ ከዚህ በኋላ አክሊል የሚባል ሰው አላውቅም። አክሊልን ካላወቅኩት ደግሞ አንተንም አላውቅም ማለት ነው። እሺ ሄሎ ሄሎ ሄሎ፣ አንድ ነገር ስማኝማ። አሁን እኛ ነፃ የሚያወጣን ነገር ነው።
እስኪ ዝም ብለህ ስማኝ። ምን አይነት ቀጭቃዣ ነህ? ይኸውልህ አሁን የምነግርህን አንድ በአንድ ጻፍ። አሽገህ ለሆነ ሰው ለቢናም ስጥልኝ ብለህ እቤት ትልካለህ። አሁኑኑ እነግርሃለሁ፣ ጻፈው። ልዕልቴ፣ አንዳንድ ህይወት እንደዚህ መስመሩ አይታወቅም አይደል? እኔ ከአንቺ ውጭ ሌላ ሴት አገባለሁ ብዬ አስቤ አላውቅም ነበር፣ ግን እንደዛ ሆነ። ለሰርጌ ዝግጅት እየተደረገ ነው። በቅርብ ቀን ደግሞ አገባለሁ። ይሄ ምን ያክል ሊሰብርሽ እንደሚችል በደንብ አውቃለሁ ልዕልቴ። ከአንቺ በላይ ግን እኔ በደንብ ታምሜበታለሁ። ግን በቃ መሆን ያለበት ስለሆነ ተቀብዬዋለሁ። አንቺም ተቀብለሽ ኑሪ። ራሽና ትውጂ የኔ ፍቅር። መልካም ህይወት። በጣም እወድሻለሁ። የኔ ልጅ ምን ሆነሻል? ምንድን ነው የሆንሽ? የኔ ልጅ ምንም አልሆንኩም። እንደዚህ እየሆንሽ ምንም አልሆንኩም? ምንም አልሆንኩም። እንዴ የኔ ልጅ እባክሽ ንገሪኝ፣ ምንድን ነው የሆንሽው? መናገር ካልፈለግሽ አላስገድድሽም፣ ግን ላናግርሽ ብዬ ነበር የመጣሁት። ምንድን ነው የምታናግረኝ አባዬ? የኔ ልጅ ይሄ ጽንስ እንዲወለድ አልፈልግም። ለምን አባዬ? ከተወለደም እዚህ ቤት መኖር የለበትም። አልገባኝም አባዬ። ቆይ ምንድን ነው የምታወራው? እንዴ እኮ ቤቱ ነው። የኔ ልጅ ይሄ ልጅ የማን ነው? የማን ነው ማለት? ቆይ የማን ልጅ ሊሆን ይችላል አባዬ? ምን ለማለት እየሞከርክ ነው? ጥያቄን የጠየኩሽ መልሽልኝ። ምንድን ነው የምመልስልህ አባዬ? እንዴ ቆይ የማን ልጅ ሊሆን ይችላል? ባሌ እኮ ናታን ነበር። የናታን ልጅ እንዳልሆነ እኔም አንቺም እናውቃለን። ምን እያልክ ነው አባዬ? ከናታን ጋር ምንም እንዳልጀመራችሁ በደንብ ጠንቅቄ ያውቃለሁ። ከናታን ጋር በደንብ እናወራ ነበር። ለአንቺ መልካም እንዲያደርግልሽ እየጣርኩ ነበር። ከዛ ናታን ሞተ። ስለዚህ አንቺና ናታን ግንኙነት እንደሌላችሁ በደንብ አውቃለሁ። የኔ ልጅ ይሄ ልጅ የማን ነው? እንዴ የሱ ነው። ቆይ የሱ ካልሆነ ታዲያ የማን ልጅ ሊሆን ይችላል? እኔ እንደ እናትሽ በዚህ ሀሳብ ደጋፊ ልሆን አልችልም። አውቃለሁ የኔ ልጅ ህይወትሽ በሙሉ የስቃይ እንደሆነ አውቃለሁ። ግን ከዚህ በላይ በማይሆን ህይወት ውስጥ እንድትኖር አልፈልግም። ልጄን እወልዳለሁ ካልሽሽ ግን ሁሉም እውነታውን አውቀው ከዚህ ቤት ወጥተን ነው ሰላማዊ ኑሮ እየኖርን መሆን አለብን። እሱም በጭራሽ እንዳታስቡ አባዬ። እንግዲያውስ በግድ ይህን እንድትቀበይ ያደርጋለሁ። ምን ልታደርግ ነው አባዬ? የኔ ልጅ እንድታስቢበት ጥቂት ጊዜ እሰጥሻለሁ። በደንብ አስቢበት። እምቢ ካልሽ ግን እውነታውን ለሸዋን ግዛውም ለማኪም እነግራለሁ። አታደርገው። አደርገዋለሁ የኔ ልጅ። አስቢበት። ማክዬ እስቲ ሂጂ በር ክፈች፣ ተንኳኳ። እሺ አቤት። ይህንን ነገር ለቢኒያም ስችልኝ፣ ሰውየው ከዛሬ እንዳያልፍ ብለዋል። ቤት አደራ